አዲስ ቀን ስፖርታዊ መረጃዎች የሚቀርቡበት ሰዓት ላይ ደርሷል። የሀገር ውስጥና የባህር ማዶ ስፖርታዊ መረጃዎችን አሰባስቦ ደግሞ ሀብታሙ ካሴ ስቱዲዮ ነው ያለው። ሀብታሙ ቤርናባው በመድፍ ተደበደበ የሚል ዘገባ እየወጣ ነው። አጠቃላይ የመገናኛ ብዙሃን ሁሉ የፊትገጻቸው የትናንት በተለይ የስፔን መገናኛ ብዙሃን ደግሞ ትንሽ እንደ ወርደትም ነው ያዩት። በርግጥ ትንሽም ልትለው አችልም። 15 ጊዜ የአውሮፓ ሻምፒዮንስ ሊግ ዋንጫን ያነሳ ቡድን አርሰናል አይሆኑ ቅጣት ነው የቀጠውና ያልተጠበቀ ለልጅ ልጆቻቸው የሚናገሩት ታሪክ አግኝተዋል። ከዚህ ቀደም በነገር ልምድ አለ። እንደዚህ 335 ደቂቃ እንደውም ከሪያል ማድሪድ ጋር ሲጫወቱ ምንም አይነት ግብ ማስቆጠር አልቻለም። ሪያል ማድሪድ እንግዲህ የጋላክቲኮ ስብስብ ሪያል ማድሪድ ቀድሞ ጣራም ቢዘጋጭ ስም ቢያጭስ መድፉን ግን ሊቋቋም አልቻለም እየተባለ አንድ ጥያቄ ግን ላንሳስ። አርሰናል፣ ፓሪስ ሰን ዠርመን፣ ባርሴሎና፣ ኢንተር ሚላን ግማሽ ፍጻሜ ደረሱ። ልብ ከየትኛው ይላል? ዋንጫ ማን ያነሳል? እኔ ባለፈው አመት ለፍጻሜ ደረሰው ሚላን ምናልባት የማሳካት እድል ሊኖር ይችላል ብዬ አስባለሁ። ኢንተር ሚላን ባርሴሎናን አሸንፎ አይ ማንንም ያሸንፍ ግን ሚላን ኢንተር ሚላን ላይ ተዳርሰናል ነው። ጥሩ እንመለከተዋለን በዝርዝር እያንዳንዱን ጨዋታ ከሀገር ውስጥ ባለማለት እንዳትቀየሙ። መልካም መረጃዎችን የሚደምረው በሀገር ውስጥ ይሆናል ማለት ነው። አስቀድመን መንደርደሪያ ተመልካቾች የኢትዮጵያ ፕሪሚየር ሊግን ቀዳሚ በማድረግ እንጀምራለን። ነጥቦችን በማንሳት የኢትዮጵያ ፕሪሚየር ሊግ የአምስተኛ ሳምንት ትናንት ጨዋታዎች ሲጠናቀቁ ኢትዮጵያ መድን ያሸነፈበትን ውጤት ነው ማስመዝገብ የቻለው። በትናንትናው ዕለት 3-1 በሆነ ውጤት ነው አዳማ ከተማን ማሸነፍ የቻለው። 3-1 በሆነ ውጤት ኢትዮጵያ መድን አዳማ ከተማን ሲያሸንፍ መሐመድ አበራ፣ አይደር ሸረፋና እንደዚሁም ያሬድ ካሳይ ደግሞ ለኢትዮጵያ መድን ኳስን ከመረብ ጋር ያሳረፉ ተጫዋቾች ናቸው። እንደዚሁም በአዳማ ከተማን ከባዶ መሸነፍ ያዳነችን ግብ ደግሞ ስንታየው መንግስቱ ነው ማስቆጠር የቻለው። ትናንት ኢትዮጵያ መድን ማሸነፉን ተከትሎ መሪነቱን አጠናክሯል። ከተከታይ ኢትዮጵያ ቡና ያለውን የነጥብ ልዩነትም አስፍቷል። ወደ 9 ነው ማሳደግ የቻለው። ትናንት በጣም አስደናቂ ውጤት ነው ማስመዝገብ የቻለው። ከጨዋታው መጠናቀቅ በኋላ የሁለቱም ቡድኖች አሰልጣኞች አስተያየታቸው ለኢትዮጵያ ቴሌቪዥን አጋርተው ነበር። እንከታተላቸው። በጣም ጠንክረው ነው የመጡት ዛሬ። የመጀመሪያዎቹ በተለይ 15 እና 20 ደቂቃ ትንሽ ጠንከር ብለውብናል። በዛ ውስጥ ማኔጅ ያደረግንበት መንገድ ጥሩ ነበረ። እዛ ጎል ካገባን በኋላ እንደገና መልሰን ለማጥቃት ጥረት አደረግንና ለማስፋት ሞክረናል። እሱን ሁሉ ተሳክቶልናል። ጨዋታው አጀማመራችን ጥሩ ነበረ። በቀላል ስህተቶች ጎል ሲቆጠሩብን እንዳየኸው በቀላሉ የመውረድ ነገር ታይቷል። እነሱ ልምዳቸውን ተጠቅመው አሸንፈው ኢትዮጵያ መድን በታሪኩ ለመጀመሪያ ጊዜ የኢትዮጵያ ፕሪሚየር ሊግ ዋንጫን ለማንሳት እንደዚሁም ደግሞ የአብዲ ቡሊ ቡድን አዳማ ከተማ ላለመውረድ ነው እየተጫወቱ የሚገኙት። ለማንኛውም ሁለቱም በየፊናቸው ለሚያደርጉ ፍክክርም በቀጣይ ባሉ ጨዋታዎች ጠንካራ ተፎካካሪና ተገዳዳሪ በመሆን የምንፈልገውን ዓላማ ለማሳካት እንጫወታለን ሲሉ አስተያየታቸውን ሰጥተዋል። 11 ጨዋታ እኮ ማለት ከተከታያችን 9 ነጥብ ነው። ያ ማለት 3 ጨዋታ ነው ልዩነቱ። ስለዚህ ይሄ ተጠግቷል ማለት አይቻልም። አይደለም እኛ ማለት 31 32 33 እና 35 ያሉ ነጥብ ያላቸው ቲሞች እንኳን ራሱ እድል አላቸው። ስለዚህ ለኛ ብቻ የተፈቀደ አይደለም። ሁሉም እድል ስላለው ያው ፋይቱ ይቀጥላል። አሁንም ተስፋ አለን። እኛ ምንድነው ከዚህ ውስጥ ለመውጣት ያለን አቅም የልጆች የስኳዱ ጥልቀት ከልምድ ታክሎበት ያ ተጽዕኖ ፈጥሮብናል። ነገር ግን አሁንም ልጆቻችንን አነሳስተን ከዚህ ቀጠና እንወጣለን ብለን ነው የምንሰራው። የኢትዮጵያ ፕሪሚየር ሊግ 25ኛ ሳምንት የማሳረጊያ መርሃ ግብር የነበረው የድሬዳዋ ከተማና የኢትዮ ኤሌክትሪክ ጨዋታ በሐዋሳ ከተማ በጣለው ከባድ ዝናብ ምክንያት ወደ ሌላ ጊዜ ተላልፏል። የ26ኛ ሳምንት ጨዋታዎች ደግሞ ከነገ ጀምሮ የሚከናወኑ ይሆናል። በዚህ በኢትዮጵያ ፕሪሚየር ሊግ አጠቃላይ እስካሁን ባለው ሂደት ኢትዮጵያ መድን በ48 ነጥቦች የኢትዮጵያ ፕሪሚየር ሊግን እየመራ ይገኛል። ኢትዮጵያ ቡና በ39 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። 37 ነጥብ በመያዝ ደግሞ ሁለት ክለቦች እየተፎካከሩ ይገኛሉ። ሶስተኛና
4ኛ ደረጃ ላይ ነው የሚገኙት። ባህር ዳር ከተማና ወላይታ ዲቻ ናቸው እንግዲህ 37 ነጥቦችን በመያዝ 3ኛና 4ኛ ደረጃ ላይ የተቀመጡት። ወራጅ ቀጠናውን ለመመልከትና ለማስታወስ ያህል ሐዋሳ ከነማ 24 ነጥቦችን ይዞ እንግዲህ 16ኛ ደረጃ ላይ 15ኛ ደረጃ ላይ ተቀምጧል። 16ኛ ደረጃ ላይ የሚገኘው ደግሞ በ21 ነጥቦች አዳማ ከተማ ነው። ትናንት በኢትዮጵያ መድን ተሸንፏል። ከነበረበት ደረጃው ማሻሻልም አልቻለም፣ ነጥብም ሊጨምር አልቻለም። እናም 16ኛ ደረጃ ላይ ተቀምጧል። ታዳጊዎች ለኢትዮጵያ እግር ኳስ በማበረከት የሚታወቅ ቡድን ነው። እንግዲህ አዳማ ከተማ በቅርብ ጊዜ በተለይ ኢትዮጵያ እግር ኳስ ብሔራዊ ቡድንን አጠቃላይ የወንዶቹ ማለት ነው የተቆጣጠሩ ተጫዋቾች ይሰሩበት የነበረ ቡድን ነው። አሁን የመውረድ ስጋት ተጋርጦበታል። ሐዋሳ ከነማ የሁለት ጊዜ የኢትዮጵያ ፕሪሚየር ሊግ አሸናፊ ነው። ይህ ቡድን የመውረድ ስጋት የሚገኝበት ሲሆን ከዚህ ቀደም የኢትዮጵያ ፕሪሚየር ሊግን ለሁለት ጊዜ ማንሳት የቻለ ቡድን ነው። አስቀድሞ ደግሞ ከክልል ክለቦች በታሪክ ለመጀመሪያ ጊዜ ሻምፒዮን መሆን የቻለ ቡድን ነው የሐዋሳ ከተማ ቡድን። 1996 እና 99 ደግሞ ሻምፒዮን የሆነባቸው አመታት ናቸው። ስሁል ሽረ እና ወልዋሎ ዓዲግራት ዩኒቨርሲቲ እንደገና ተዋቅረው ወደ ፕሪሚየር ሊግ ካደጉ በኋላም ከተመለሱ በኋላም በዚህ አመት ጥሩ ግስጋሴ እያደረጉ አይገኙም። የመውረድ ስጋት ያለባቸው ሌሎች ክለቦች ናቸው። ወልዋሎ ዓዲግራት ዩኒቨርሲቲ 11 ነጥቦችን ይዞ 18ኛ ደረጃ ላይ ተቀምጧል። ስሁል ሽረ ደግሞ በ17 ነጥቦች 17ኛ ደረጃ ላይ ተቀምጧል። ወደ ፕሪሚየር ሊግ ያደገ እነዚህን ደግሞ ወራጆቹን በተለይ በመተካት ወደ ሁለት ቡድኖች ወደ ላይ ያድጋሉ። ሸገር ሲቲ አስቀድሞ አረጋግጧል። በምድብ ላይ የሚደረግ ደግሞ በተለይ በነገሌ አርሲ በአላባ ከተማና እንደዚሁም ደግሞ በደሴ ከነማ መካከል እየተደረገ ያለው ፍክክር ትኩረትን የሳበ ነው። በአጠቃላይ ከሶስቱ ወይም ደግሞ ንብን ጨምሮ ማለት ነው ንብን ካደረግነው 4 ክለቦች አንደኛ በመሆን በማጠናቀቅ እንግዲህ የኢትዮጵያ ፕሪሚየር ሊግ ቀጣይ በ2018 ለመሳተፍ ፍክክር እያደረጉ የሚገኙ ናቸው። አሁን ባለው ሁኔታ ግን ነጌሌ አርሲ የፕሪሚየር ሊጉን የከፍተኛ ሊጉን ምድብ ብለን እየመራ ይገኛል። የኢትዮጵያ ፕሪሚየር ሊግ ጉዳዮቻችን እነዚህ ጋር ገታ እናድርግና በቀጥታ ወደ ባህር ማዶ ጉዳዮቻችን እናምራ። የምናስቀድመው ደግሞ ትናንት ምሽት በአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ የመልስ መርሃ ግብር በሳንቲያጎ ቤርናቦ ስታዲየም ላይ የተደረገውን ጨዋታ የምናስቀድም ይሆናል። ስለዚህ ጨዋታ ብዙ ተብሏል፣ ብዙ ተጽፏል፣ ብዙም የመገናኛ ብዙሃን የትኩረት ማዕከል የነበረ ጨዋታ ነው። አስቀድሞ ከሳምንት በፊት ደግሞ በኤምሬትስ በተደረገው ጨዋታ የዴክላን ራይስ 2 ምትሃተኛ ግቦች እንደዚሁም ደግሞ የሜሪኖ ተጨማሪ ግብ ሪያል ማድሪድን 3-0 በሆነ ውጤት አርሰናል አሸንፎ ቀጣዩን ዙር እንዲጠባበቅ አድርጎት ነበር። ትናንትም ብዙ ተባለ፣ ብዙ ተጻፈ፣ ብዙ ተወራ። ነገር ግን አርሰናል እንግዲህ አስቀድሞ ካሰበው ወይም ደግሞ ኤምሬትስ ላይ ከነበረው ጨዋታ የተጨመሩ ሌሎች 90 ደቂቃዎች እንጂ ለሬሞንታዳ የሚመች ክለብ አልነበረበት ትናንት ነው የፍልሚያ። አስቀድሞ ግን እስኪ ስለ ትናንት ጨዋታ የነበረው መልክ በተከታዩ ጥንቅር እንከታተልና ስንመለስ ሌሎች ነጥቦችን የምናነሳ ይሆናል። 1.9 ቢሊዮን ዶላር የወጣበት ውቡና ዘመናዊ የሳንቲያጎ ቤርናቦ ስታዲየም ጣራ ቢገጠምም የደጋፊዎች የማያባራ ጩኸት ማድሪድ ከተማን ቢነጥም የክለቡ ሁነኛ ተጫዋቾች ስለ ራሞንታዳ ለሳምንት ቢዘምሩም ስለ ሎስ ብላንኮቹ ኃያልነት ድፍን ስፔን ነጋሪት ብትጎስምም የማይክል አርቴታ ሰራዊት ግን ነገሮችን ሁሉ ከቁብ አልቆጠራቸውም። እኔ እዚህ መገኘት የበሱ ነው ካለው ፔፕ ጓርዲዮላ አስተዳደርን ከውብ የጨዋታ መንገድ ከተማረባቸው አርሰን ቪንገር ዘመናትን አብሮ ካሳለፈባቸው ዴቪድ ሞይስ እንደዚሁም መከላከልን ከሞሪኒዮና ከሌሎች አሰልጣኞችም የሚያስፈልገውን ወስዶ ተሰርቷል። አርሰናልን ካንቀላፋበት ቀስቅሶ የአውሮፓ ኃያሉን ቡድን እስኪገረስስ ድረስ አብቅቶታል። ስፔናዊ ታክቲሻን ማይክል አርቴታ በ22 ዓመታት የሚበልጡትን በዋንጫ የተንቆጠቆጠ ታሪክ ያላቸውን ታላቁን አሰልጣኝ ካርሎ አንቸሎቲን እንዳልነበር አድርጓቸዋል። ሁለንተናዊ ብልጫ ወስዶ ያሸነፋቸው ካርሌቶም ተስፋ አደርጋለሁ ዋንጫውን ታሸንፋለህ ብለው ምስክር ሰጥተውታል። ከሳምንት በፊት በኤምሬትስ ስታዲየም በ3 ግቦች የተጀመረው የበላይነት ሳንቲያጎ ቤርናቦ ደርሶ መድፈኞቹ 2-1 በሆነ ውጤት አሸንፏል። በሳንቲያጎ ቤርናቦ የታደሙ በርካታ ማድሪዳውያን ጩኸት ያልረበሻቸው የማይክል አርቴታ ልጆች የመጀመሪያውን 10 ደቂቃ ፍጹም ብልጫ ነበራቸው። ብልጫው ወደ ግብ ሊቀየርበት የሚችል እድልም ተፈጥሮ ነበር። ራውል አሴንሲዮ ሜሪኖ ላይ የሰራውን ጥፋት ተከትሎ የተገኘውን የፍጹም ቅጣት ምት ቡካዮ ሳካ ሳይጠቀምበት ቀርቷል። ደካማ የፓኔንካ ውሳኔው የቲቦ ኩርቷ ቀለብ ነበር የሆነው። ቲቦ ኩርቷ በአውሮፓ ሻምፒዮንስ ሊግ 6 ፍጹም ቅጣት ምቶች ተመተውበት 3ቱን ማዳን የቻለ ግብ ጠባቂ መሆን ችሏል። እንደ ግለቱ የቀጠለው ጨዋታ 23ኛው ደቂቃ ላይ የአርሰናል ደጋፊዎችን ያስጨነቀም የሪያል ማድሪድ ደጋፊዎችን ያነቃቃ አጋጣሚ ተፈጠረበት። ዴክላን ራይስ ክሊያን ምባፔ ላይ ጥፋት ሰርቷል በሚል የማል ዳኛው
የፍጹም ቅጣት ምት ቢሰጡም ውሳኔያቸው በቫር ተሽሯል። የመጀመሪያ የጨዋታ አጋማሽንም አርሰናል በፈለገው መልኩ ሲያጠናቅቅ ነጭ ለባሾቹ ከእቅዳቸው እየራቁ ነበር። 45 ደቂቃ ሲፈጸምም ኢላማውን በጠበቁ ሙከራዎች አርሰናል ብልጫ ያሳየበት ሆኖ አልፏል። አርሰናል 3 ሪያል ማድሪድ 0። ከረፍት መልስ የመጀመሪያው አጋማሽ የጨዋታ እቅድ የቀጠለበት ነበር። 65 ደቂቃ በሆነ ጊዜ የሪያል ማድሪድ ደጋፊዎችን ጆሮ ጭው ያደረገ ክስተትን ጨዋታው አስመልክቷል። ቡካዮ ሳካ አርሰናልን መሪ ያደረገ። ከሪያል ማድሪድ ማጥቃት ዴቪድ ራያ ላይ የደረሰ ኳስ ሜሪኖን ነክቶ በሳካ ተመቻችቶ በኦዲጋርድ ተሻግረው በሜሪኖ ተሰርቶ 7 ቁጥር ለባሹ ቡካዮ ሳካ ጋር ደርሶ አይደፈር የሚመስለውን ኩርቷን ዘርሯል። ቡካዮ ሳካ በ7 የአውሮፓ ሻምፒዮንስ ሊግ ጨዋታዎች 5 ግቦችን ሲያስቆጠር 2 ወደ ግብ የተቀየሩ ኳሶችን አመቻችቶ አቀብሏል። የሳካ ከጫፍ እስከ ጫፍ እንቅስቃሴ፣ የቴክኒክ ብቃት፣ የአንድ ለአንድ ግንኙነት ብልጫ፣ በእንቅስቃሴዎቹ ሁሉ ከአንድ በላይ የሪያል ማድሪድን ተጫዋቾች ትኩረት ማግኘት ለቡድኑ እጅግ ጠቃሚ ነበር። ከሳካ ጎል 2 ደቂቃ በኋላ የአርሰናሉ ተከላካይ ዊሊያም ሳሊባ አብደት ለሪያል ማድሪድ ሽልማት ሆኖለታል። ሪያል ማድሪድ ስህተቱን ተጠቀመ። ቪኒሺየስ ጁኒየር እነ ሮናልዶ ዚዳንና ቤካምን የመሳሰሉ ኮከቦች ያላደረጉትን አድርጓል። አርሰናል ላይ ከ335 ደቂቃዎች በኋላ ግብ ያገባ የሪያል ማድሪድ ተጫዋች ለመሆን በቃ። በጨዋታው መገባደጃ ጋብሪኤል ማርቲኔሊ ልብ በሚያጠፋ መልሶ ማጥቃት ሳንቲያጎ ቤርናቦ ስታዲየምን ጸጥ ረጭ አድርጓል። ይህ ይሆናል ብሎ የገመተ አልነበርም። አርሰናል ሪያል ማድሪድን በድምር ውጤት 5-1 ረምርሞ ከ16 ዓመታት በኋላ ግማሽ ፍጻሜ ደርሷል። ያውኑ የአርሰናል ትውልድ ታላላቆቻቸውና ዋኖቻቸው እንዳደረጉት ሁሉ በቤርናቤው ስታዲየም ሲፈነጩ አመሹም። አርሰናል ሪያል ማድሪድን ሲያሸንፍ የሁሉም ተጫዋቾች ትጋት በድጋሚ አጃይብ ያሰኘ ነበር። መድፈኞቹ 117.6 ኪሎ ሜትር ርቀት ሸፍነዋል። በአንጻሩ የሪያል ማድሪድ ተጫዋቾች ድምር 108.1 ኪሎ ሜትር ነው። አርሰናል የ9.5 ኪሎ ሜትር ብልጫ ወስዷል። ደክላን ራይስ ለንደንም ማድሪድም ኮከብ ሆኗል። ትናንትም የአውሮፓ እግር ኳስ ማህበር የጨዋታው ምርጥ ብሎ ሸልሞታል። 11.9 ኪሎ ሜትር የሸፈነው እንግሊዛዊ አማካይ 32.6 ኪሎ ሜትር በሰዓት መሮጥ የሚያስችል ከፍተኛ ፍጥነት አስመዝግቧል። የአርሰናል መከላከል ከዲሲፕሊን ጋር ሌላ ደረጃ ላይ ነው። የ18 ዓመቱ ሉዊስ ስኬሊ አስፈሪውን የፊት መስመር ሲረብሽ እንጂ ሲረበሽ አልተመለከትንበትም። የብዙዎች ስጋት የሆነው ጃኮብ ኪቪየር የቡድኑ ማገር ነበር። ዊሊያም ሳሊባ ምባፔን መፈናፈኛ ሲያሳጣም ጁሪየን ቲምበር ቪኒሺየስን ተራ ተጫዋች አድርጎታል። በአውሮፓ ሻምፒዮንስ ሊግ ከኢንተር ሚላን ቀጥሎ ምርጡ የተከላካይ መስመር ባለቤት አርሰናል ነው። ትናንትም ሪያል ማድሪድ ጠንካራውን መከላከል በተሻጋሪ ኳሶች ሊደፍር ቢሞክርም 42ቱ ተሻጋሪ ኳሶች ውስጥ 7ቱ ብቻ ነበሩ ውጤታማ የነበሩት። አርሰናል ጨዋታውን በፈለገው መልኩ ጨርሶታል። የጨዋታው ብቸኛ መጥፎ ዜና የቶማስ ፓርቴ ቢጫ መመልከትና ከቀጣዩ የፓሪስ ሰን ዠርመን ጨዋታ ውጭ መሆን ነው። ዝነኛው ባለቅኔ ኮሜንታተር ፒተር ድሩሪ ሪያል ማድሪድ ተአምረኛ ክለብ እንደመሆኑ በዚያ ተአምሮች መፈጸማቸው አይቀርም ይል ነበር። የዚህ ቃል ሌላኛ መልክ ትናንት በቤርናቦ ይገለጣል ቢባልም ያ ግን መሆን አልቻለም። አርሰናል ሪያል ማድሪድን አሳንሶ አሸነፈው። የወቅቱ የአውሮፓ ሻምፒዮንስ ሊግ ባለክብሩ ምንም የሻምፒዮንስ ሊግ ዋንጫ በሌለው አርሰናል ተገነደሰም። ማይክል አርቴታ መድፈኞቹን ከአውሮፓ ሊግ የምድብ ጨዋታ የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ ያደረሳቸው። መርከቧ መዳረሻው አሊያንዝ አሬና ስታዲየም እንዲሆን የመርከቧ መሪ አልሟል። አርሰን ቪንገርና ጆርጅ ግርሃም ያልጻፉትን ታሪክ ስፔናዊው ያደርገው ይሆን? ማይክል አማርቲያን አርቴታ አሻግሮ እየተመለከተ ነው የአውሮፓ ሻምፒዮንስ ሊግ ዋንጫን። ተመለስን ተመልካቾቻችን። እዚሁ ከትናንት በሳንቲያጎ ቤርናቦ ስታዲየም አርሰናል ከሪያል ማድሪድ ባደረጉት ጨዋታ አጠቃላይ የጨዋታውን ቁጥጥር ስንመለከት 66 በመቶ የኳስ ቁጥጥር ብልጫ ይዞ የነበረው ሪያል ማድሪድ ነው። ነገር ግን 34 በመቶ የኳስ ቁጥጥር ብልጫ የነበረው አርሰናል በዋነኛ ሙከራዎች የተሻለ ነበር። 6 ኢላማቸውን የጠበቁ ሙከራዎችን ሲያደርግ 3 ብቻ ነው ሪያል ማድሪድ ማድረግ የቻለው። ቀደም ሲልም በዜና ውስጥ ተከታተሉት እንደነበረው በመጀመሪያ የጨዋታ አጋማሽ ብቻ ምንም አይነት ሙከራ ማድረግ አልቻለም ሪያል ማድሪድ፣ ኢላማውን የጠበቀ ሙከራ ማለት ነው። እንዳጠቃላይ እንደ ሙከራ ከተቆጠረ 18 ሙከራዎችን ነው ማድረግ የቻለው ሪያል ማድሪድ። አርሰናል 11 ነው ያደረገው። ነገር ግን በ6 ኢላማቸውን በጠበቁ ሙከራዎች የበለጠ ነበር። ኤክስፔክትድ ጎልስ ደግሞ 2 ነው አርሰናል፣ 1.6 ነው ሪያል ማድሪድ። አጠቃላይ ካለው ሁኔታ አንጻር በዚህም
አርሰናል የተሻለ ነበር ማለት እንችላለን። የዴክላን ራይስ እንግዲህ ብዙ ነገር እየተባለለት ነው የሚገኘው በለንደኑም ጨዋታ አሁንም ደግሞ በማድሪዱም ጨዋታ በሁለቱም ጨዋታዎች የጨዋታው ኮከብ ተጫዋች ተብሎ የተመረጠው እሱ ነበር። የአርሰናል የመከላከል መስመር በተለይ ከትናንቱ ጨዋታ መጠናቀቅ በኋላ ብዙ ውዳሴ ብዙ ሙገሳ እየተደረገ ነው እየጎረፈለት ነው የሚገኘው። ከኢንተር ሚላን ቀጥሎ በጣም ትንሽ ግብ የተቆጠረበት እንደሆነም ይታወቃል። ከጨዋታው መጠናቀቅ በኋላ ብዙዎች እንዲሁም አርሰናል ቀድሞም ሪያል ማድሪድን 3-0 ካሸነፈ በኋላ የሻምፒዮንስ ሊግ ዋንጫን የማንሳት እድሉን የበለጠ ሰጥተውት ነበር ለአርሰናል። ዛሬ ደግሞ ጨምሮ አድሯልና የተሻለ ከአሉት ቡድኖች ሁሉ ሙሉ ቡድን ነው ይሉታል። እንዲሁም ጉዳት ረበሸው እንጂ ቡድኑ እንደነ ጋብሪኤል ማጋሌሽ የመሳሰሉ ተጫዋቾች እየተጎዱ በቀጣይ ደግሞ ከፓሪስ ሰን ዠርመን ጋር የሚደረገው ጨዋታ በሁለት ቢጫ ካርድ ምክንያት ቶማስ ፓርቲ ስለማይገኝ ምናልባት የመጀመሪያው ኤሚሬትስ ላይ የሚደረገው ጨዋታ እንዳይከብደው እንጂ ከዛ ባሻገር ባሉት ቀሪዎቹ ቡድኖች ያን ያህል የሚፈትኑት አይደለም እየተባለ ነው። በእርግጥ ባርሴሎና ከኢንተር ሚላን የሚያደርጉት ጨዋታም የሚጠበቅ መርሃ ግብር እንደመሆኑ መጠን ኢንተር ሚላን መልሶ እንግዲህ ፍጻሜ ላይ የሚያገኘውም ከሆነ በመጀመሪያ በምድብ ላይ ተገናኝተው ስለነበር እሱም ቀልብን እና ትኩረትን የሚስብ ጨዋታ ነው። አርሰናል ትናንት ማሸነፉና ወደ ግማሽ ፍጻሜ መሸጋገሩን ተከትሎም በቀጣይ ከፓሪስ ሰን ዠርመን ጋር ነው እንግዲህ ጨዋታውን የሚያከናውነው። አርሰናልና ፓሪስ ሰን ዠርመን የአውሮፓ ሻምፒዮንስ ሊግ ዋንጫን ያላነሱ ሁለት ቡድኖች ናቸው። ቀሪዎቹ ግን ባርሴሎና 5 ጊዜ ኢንተር ሚላን ደግሞ 3 ጊዜ 8 የአውሮፓ ሻምፒዮንስ ሊግ ዋንጫን ማሸነፍ የቻሉ ቡድኖች እንግዲህ ሁለቱ ማለት ነው በቀጥታ ግማሽ ፍጻሜውን ተቀላቅለዋል። ትናንት እንግዲህ የሁለቱ በድምር ቢሰላ 21 ጊዜ ዋንጫ ማንሳት የቻሉት ናቸው። ባየር ሙኒክ 6 ጊዜ እንደዚሁም ደግሞ 15 ጊዜ የአውሮፓ ሻምፒዮንስ ሊግ ዋንጫን ያነሱት ደግሞ ሪያል ማድሪዶች እንግዲህ በትናንትናው ምሽት እንግዲህ ከውድድሩ መሰናበታቸው ተረጋግጧል። ለማንኛውም በቀጣይ አርሰናል ከፓሪስ ሰን ዠርመን ጋር የሚያደርጉት ጨዋታ እንዲጠበቅ አድርጎታል። ከወዲሁ ብዙ ትኩረት ያገኘ መርሃ ግብር ሆኗል። በተለይ አርሰናል ከፔዥ የሚያደርጉት ጨዋታ በብዙ ጸሐፊያን ዘንድ ወይም ደግሞ በፈረንሳይ አርሰናል እንዳለው ተቀባይነት ዘንድ በሊጉ እንደ 21ኛ ቡድን የሚቆጠር እንደ 19ኛ ቡድን የሚቆጠር ቡድን ያደርጉታል። አርሰናል በፈረንሳይ በጣም በርካታ ደጋፊዎች እንዳሉት እና በጣም ብዙ ኮከቦችም እንግዲህ ከአርሰናል ጋር አብረው የመጡ አርሰን ቪንገርን የመሳሰሉ እንደነ ኢማኑኤል ፔቲት ቬራ ራሱ ቴሪ ዳኒ ኦነሪ አሁን ነው ዊሊያም ሳሊባ ያሉበት ጭምር እንግዲህ ጨዋታውን ተጠባቂ እንዲሆን አድርጎታል። ለማንኛውም ሉዊስ ኤንሪኬ ከአርቴታ በተገናኙበት የመጀመሪያ የምድብ ጨዋታ አርቴታ 2-0 ማሸነፉ አይዘነጋም። በቀጣይስ በሻምፒዮንስ ሊግ ግማሽ ፍጻሜ በሚደረገው ጨዋታ ምን አይነት ውጤት ሊመዘገብ ይችላል? በቀጣይ እንግዲህ የሚጠበቅ ይሆናል። ወደ ሌላኛው ጉዳያችን እንለፍ። ትናንት የተደረገው ሌላኛው ባየር ሙኒክን ከኢንተር ሚላን ያገናኘው ጨዋታ ነው። ይህ ጨዋታ 2-2 በሆነ ውጤት ነው የተጠናቀቀው። አስቀድሞ ኳስን ከመረብ ጋር ማገናኘት የቻለው ባየር ሙኒክ ነበር። በሃሪ ኬን አማካኝነት 52ኛው ደቂቃ ላይ ነበር ኳስን ከመረብ ጋር ማገናኘት የቻለው። ሆኖም ላውታሮ ማርቲኔዝ በ58ኛው ደቂቃ ኢንተር ሚላንን አቻ አድርጓል። ብዙም ሳይቆይ ቤንጃሚን ፓቫርድ የቀድሞ ክለቡ ላይ ኳስን ከመረብ ጋር አገናኝቶ 61ኛው ደቂቃ ላይ ኢንተር ሚላን ጨዋታውን መሪ እንዲሆን አድርጎ ነበር። ሆኖም በ76ኛው ደቂቃ ላይ ኤሪክ ዳየር ባየር ሙኒክን አቻ ማድረግ ችሏል። ጨዋታውም 2 አቻ በሆነ ውጤት ነው የተጠናቀቀው። ኢንተር ሚላን 4-3 በሆነ ድምር ውጤት አሸንፎ እንግዲህ ግማሽ ፍጻሜ የተቀላቀለ ቡድን ሆኗል። 3 ጊዜ የአውሮፓ ሻምፒዮንስ ሊግ ዋንጫን አንስቷል። አራተኛውም በዚህ ዓመት ለማሳካትም እንዳለመ ነው እየተናገሩ የሚገኙት አሰልጣኝ ሲሞኔ ኢንዛጊ። በትናንቱ ጨዋታ እንግዲህ ላውታሮ ማርቲኔዝ በዚህ ዓመትም ባለፉት ዓመታትም በተለይ የኢንተር ሚላን በሩቁ በጣም ምርጡ ተጫዋች ነው ማለት እንችላለን። ላውታሮ ማርቲኔዝ አጠቃላይ ለኢንተር ሚላን 325 ጨዋታዎችን አድርጎ 150 ግቦችን አስቆጥሯል። ትናንት ነው እንግዲህ 150ኛ ግቡን ማስቆጠር የቻለው። በባየር ሙኒክ በኩል ቶማስ ሙለር 163ኛ የሻምፒዮንስ ሊግ እንግዲህ ጨዋታውን በትናንትናው ዕለት አድርጓል። ባለፈው በተለይ 60 ደቂቃዎችን ተጫወተ በሚል የመጀመሪያው ተጫዋች ሆኗል የሚል እንግዲህ መረጃ ወጥቶ ብዙዎችን አጃይብ ሲያሰኝ ነበር። እንግዲህ ትናንትና ደግሞ 163ኛ የሻምፒዮንስ ሊግ ጨዋታውን ማከናወን ችሏል። የሁለቱ አሰልጣኞች ምን አሉ የሚለውን ደግሞ ለመመልከት ያክል ኮምፓኒ ያነሳቸውን ሀሳቦች እንመልከት። በጉዳት ያጣናቸው ተጫዋቾች ጎድተውናል የሚል አስተያየትን ነው የሰጠው። ነገር ግን ጥሩ ሰርተናል፣ በመጀመሪያው ዙር የምንጸጸትባቸው ነገሮች ነበሩን፣ ምክንያቱም በአጨራረሱ በጣም ደካሞች ነበርን የሚል አስተያየቱን ሰጥቷል። በትናንቱ ጨዋታም እንግዲህ አጨራረስ ላይ ድክመቶች ነበሩብን የሚል ነው የጨመረው ቪንሰንት ካምፓኒ። ከኢንተር ሚላን የተሻለ እድል ፈጥረናል፣ በሜዳችን የሚደረገው ፍጻሜ ላይ አለመገኘታችን አሳዝኖናል
አሳዝኖናል ነው ያለው። እንደሚታወቀው የ2025 የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ እዛው በባቫሪያን ግዛት በባየር ሙኒክ ሜዳ አሊያንዝ አሬና የሚከናወን እንደመሆኑ መጠን በሜዳቸው ወደ ግማሽ ፍጻሜ ቢሻገሩ ኖሮ ዋንጫውን አልመው መጫወት እንደሚፈልጉም ሲናገሩ ነበር። አስቀድሞ በዚያ ባለመገኘታችን በጣም አዝኛለሁ ሲል ነው እንግዲህ ቪንሰንት ኮምፓኒ የተናገረው። ሲሞኔ ኢንዛጊ ያነሳቸውን ሀሳቦች እንመልከት። በደጋፊዎቻችን ፊት ውብ ምሽት አሳልፈናል ነው ያለው የኢንተር ሚላኑ አሰልጣኝ ሲሞኔ ኢንዛጊ። ጠንካራ ተጋጣሚ ነበር፣ ልጆቼ ዛሬ በጣም ጥሩ ነበሩ፣ ለዘላለም የማንረሳውን ድል ነው ማሳካት የቻልነው በአጠቃላይ በሁለቱም ጨዋታዎች የሚል ሀሳብ ነው ያነሱት። ለሰራናቸው ትልቅ ስራዎች መልሶ እየከፈለን ይገኛል፣ ለሰራነው ጥሩ ስራ ያገኘነው ዋጋ ነው የሚል ሀሳባቸውንም ነው እንግዲህ የሰጡት። ወደ ሌላኛው ጉዳያችን ስናመራ የእንግሊዝ ፕሪሚየር ሊግን የተመለከተ መረጃ እናንሳ። ክቡራን ተመልካቾቻችን የእንግሊዝ ፕሪሚየር ሊግ 29ኛ ሳምንት ተስተካካይ መርሃ ግብር በትናንትናው ዕለት እንግዲህ ተከናውኗል። ኒውካስል ዩናይትድ ከክሪስታል ፓላስ ያደረጉት ጨዋታ ነው 29ኛ ሳምንት ተስተካካይ መርሃ ግብር። ኒውካስል የፍጻሜ ጨዋታ ላይ እንደመሆኑ አስቀድሞ የካራቦ ዋንጫ ማለት ነው እናም በዛ እንግዲህ ከረጅም ጊዜ በኋላ በተለይ ከረጅም ዓመታት በኋላ የመጀመሪያ ዋንጫውን ማሳካቱ አይዘነጋም። ሊቨርፑልን አሸንፎ ያን ያላከናወነው መርሃ ግብር ትናንት ምሽት አድርጎ 5-0 በሆነ ውጤት ክሪስታል ፓላስን አሸንፏል። ጃኮብ መርፊ፣ ማርክ ጉዬ በራሱ ላይ እንደዚሁም ሃርቬ ባርነስ፣ ፋቢያን ሻርና አሌክሳንደር አይዛክ ናቸው ኳስን ከመረብ ጋር አገናኝተው ኒውካስል ዩናይትድ ጨዋታውን 5-0 በሆነ ውጤት እንዲያሸንፍ ያደረጉ። ትናንት ማሸነፉን ተከትሎም ኒውካስል ዩናይትድ በ59 ነጥቦች ሶስተኛ ደረጃ ላይ ተቀምጧል። እንግዲህ ከተሳካ በዚህ ዓመት የአውሮፓ ሻምፒዮንስ ሊግ ላይ እንግዲህ ተሳትፎን ለማግኘት ነው እየሰራ የሚገኘው ቡድኑ። እቅዱም እንደዛ ነው። ይህ ከተሳካለት ደግሞ ባለፉት 3 ዓመታት ለሁለተኛ ጊዜ በአውሮፓ ሻምፒዮንስ ሊግ የሚሳተፍ ይሆናል። በእርግጥ አሁን አርሰናል ሪያል ማድሪድ ማሸነፉን ተከትሎ ባለፈው 3-0 እንዳሸነፈ ነው የእንግሊዝ ክለቦች አምስተኛ የአውሮፓ የአጠቃላይ ፐርፎርማንሳቸውን አሁናዊ ሁኔታቸውን ምክንያት በማድረግ አምስተኛ ተጨማሪ የሻምፒዮንስ ሊግ ቡድን እንዲያሳትፍ ፍቃድ ማግኘቱን ተከትሎ እስከ አምስተኛ ደረጃ ይዘው የሚያጠናቀቁ ቡድኖች በቀጥታ የአውሮፓ ሻምፒዮንስ ሊግ ተሳታፊ መሆናቸውን ያረጋግጣሉ። አሁን በ59 ነጥቦች ሶስተኛ ደረጃ ላይ ብቻ መቀመጡ አይደለም ትኩረትን የሚስበው የኒውካስል ቡድን፣ ምክንያቱ ከአርሰናል ያለው የነጥብ ልዩነትም 4 ብቻ መሆኑ ወደ ሁለተኛ ደረጃም ከፍ ሊል የሚችልበት እድል አለ የኤዲሃው ቡድን። ለማንኛውም ትናንት የመሰለ ምሽት አሳልፏል። በዛ ቤት አሁን በኒውካስል ደጋፊዎች ዘንድ አመቱ በጣም ውጤታማ ነው ማለት ይቻላል። ወደ ኢሮፓ ሊግ ጉዳዮቻችን እንለፍና ማንቸስተር ዩናይትድን የተመለከተ መረጃ እናንሳ። ክቡራን ተመልካቾቻችን የኢሮፓ ሊግ ሩብ ፍጻሜ የመልስ ጨዋታዎች እንግዲህ ዛሬ ሲደረጉ ማንቸስተር ዩናይትድ ከሊዮን ምሽት 4 ሰዓት ላይ የሚያደርጉት መርሃ ግብር ይጠበቃል። ይህ ጨዋታ በመጀመሪያው መርሃ ግብር ላይ 2-2 በሆነ ውጤት ነው ሁለቱ ቡድኖች የተለያዩት። ማንቸስተር ዩናይትድ ሊዮንን በኦልድ ትራፎርድ ሲገጥም ለሶስተኛ ጊዜ ይሆናል። ከዚህ ቀደም የነበሩትን ሁለቱንም ጨዋታዎች ቀያይ ሰይጣኖቹ ናቸው ማሸነፍ የቻሉት። 2004 ላይ 2-1 ያሸነፉበት፣ 2008 ላይ ደግሞ 1-0 ያሸነፉባቸው መርሃ ግብሮች የሚዘነጉ አይደለም እና ዛሬ ምሽትስ ምን አይነት ውጤት ሊመዘገብ ይችላል የሚለው እንዲጠበቅ አድርጎታል። ሩቤን አሞሪም አሁን ባሉበት የፕሪሚየር ሊግ የደረጃ ሰንጠረዥ ወደ አውሮፓ ሊጎች ለመመለስ በተለይ የአውሮፓ ሊግም ከኮንፈረንስ ሊጉም እየራቁ ስለሆነ ይህንን ውድድር በቀጥታ የሚያሸንፉ ከሆነ ለተሻለ ለአውሮፓ ሻምፒዮንስ ሊግ እድል ስላላቸው እንደ ትልቅ አጋጣሚ ነው ለመጠቀም የሚፈልጉት አሰልጣኝ ሩቤን አሞሪም። እናም ዛሬ ምሽት ከሊዮን ጋር የሚያደርጉት ጨዋታ ከወዲሁ ትኩረትን ስቧል። ትናንት እንግዲህ አስቀድመው ጋዜጣዊ መግለጫ ሰጥተዋል አሰልጣኝ ሩቤን አሞሪም። ከዚህ ጋር በተያያዘ እንግዲህ ጡንቻ መሸማቀቅ ጉዳት አጋጥሞት ነበር ባለፈው ከኒውካስል ጋር በነበረው ጨዋታ እስከ ውድድር ዘመኑ መጨረሻ ድረስ እንደማይመለስ ይፋ አድርገዋል። በትናንትናው በሰጡ ጋዜጣዊ መግለጫ ነው። አስቀድሞ በእርግጥ መረጃዎች ከውድድር ዘመኑ ውጭ ሊሆን ይችላል እየተባለ ነበር ዘርከዚ፣ ነገር ግን በአሰልጣኙ ትናንት ይፋ ተደርጓል። በእርግጥ እስከ ፍጻሜ የሚደርሱ ከሆነ 7 ጨዋታዎች ብቻ ነው የሚቀራቸው አጠቃላይ በፕሪሚየር ሊጉ ደግሞ 6 ጨዋታዎች የሚኖራቸው ይሆናል። በእነዚህ ጨዋታዎች እንግዲህ የአጥቂውን ግልጋሎት ማንቸስተር ዩናይትድ አያገኝም። ኦናና እንግዲህ ዛሬ ቦታው እንደሚረከብ ትናንትና ማረጋገጫ ሰጥተዋል። ማቲያስ ዴሊት በዚህ ውድድር ዘመን ሊጫወት የሚችልበት እድልም አለ ሲሉ ተናግረዋል። የአይደን ሄቨን ለዛሬው ጨዋታ አይደርስም፣ በቀጣዩ ባለው ጨዋታዎች ግን ይደርሳል የሚል ሀሳብን ነው የሰጡት። አማድ ዲያሎ ከኳስ ጋር መጠነኛ ልምምድ ጀምሯል። ምናልባት 1-2 ጨዋታዎች በዚህ ዓመት ሊኖሩት ይችላሉ የሚልም ሀሳብን ነው የሰጡት። ግን ዋናው ነገር በቀጣይ ሂደቱን የምንመለከት ይሆናል የሚል ሀሳብን ነው እንግዲህ የሰጡት። የፓውሎ ፎንሴካ ቡድን ሊዮን በሊግ አ ካለፉት 9 ጨዋታዎች 7ቱን አሸንፏል። እናም ዛሬ በቀላሉ
ለማንቸስተር ዩናይትድ እጁን ይሰጣል ተብሎ አይጠበቅም። ሌላ ዛሬ ምሽት የሚደረገው ጨዋታ አይንትራክት ፍራንክፈርት ከቶተናም የሚያደርጉት መርሃ ግብር ነው። የመጀመሪያው ዙር 1-1 በሆነ ውጤት ነው የተጠናቀቀው። ሁለቱ ቡድኖች ከዚህ ቀደም በተገናኙባቸው ያለፉት 5 ጨዋታዎች አንድ ብቻ ነው እንግዲህ ያሸነፈው አይንትራክት ፍራንክፈርት። ዛሬ ምሽት የሚያደርጉት ተጠባቂ ጨዋታ ነው። ላዚዮ ከቦዶ ጊሊምት ጋር የሚደረገው ጨዋታም ዛሬ ምሽት የሚጠበቅ መርሃ ግብር ነው። የመጀመሪያው ዙር ግጥሚያ ቦዶ ጊሊምት 2-0 በሆነ ውጤት ነው ያሸነፈው እና ዛሬ ላዚዮ ይህንን ውጤት ለመቀልበስ ነው እንግዲህ ወደ ሜዳ እንገባለን ያለው ወደ ጣሊያን ባቀናባቸው ቦዶ ጊሊምት ማለት ነው። ባለፉት ጨዋታዎች በ6 ጨዋታዎች ምንም አይነት አላሸነፈም። በ5 ሲሸነፍ በአንዱ ነው አቻ የተለያየው። የስፔኑ አትሌቲክ ክለብ ከሬንጀርስ ጋር በተመሳሳይ ምሽት 4 ሰዓት ላይ የሚያደርጉት መርሃ ግብር ይጠበቃል። ይህ ጨዋታም እንግዲህ አስቀድሞ 0-2 በሆነ ውጤት ነው የተጠናቀቀው። ሌላኛው እንግዲህ ትናንት የተሰማው ዜና የጋቦናዊ አጥቂ አሮን ቦብ ኤንዲዛ እንግዲህ ከቻይና ከፎቅ ላይ እንግዲህ ወድቆ ህልፈተ ህይወቱ እንደተሰማ ነው እየተነገረ የሚገኘው። እንግዲህ ለጋቦን ብሔራዊ ቡድን 35 ጨዋታዎችን ማድረግ ችሏል። ባለፈው አመት ነው እንግዲህ ወደ ቻይና ሱፐር ሊግ አቅንቶ ሲጫወት የነበረው። ትናንት እንግዲህ ይህ አጋጣሚ እንደተፈጠረ ነው እንግዲህ የጋቦን እግር ኳስ ፌዴሬሽን ይፋ ያደረጉ። በመጨረሻ የምንመለከተው ተመልካቾቻችን የኢፌዴሪ ባህልና ስፖርት ሚኒስቴር ትጋት ለስኬት መሰረት ነው በሚል መሪ ቃል የ9 ወራት እቅድ አፈጻጸም ሪፖርት እንግዲህ ገምግሞ ነበር። አጠቃላይ ባለፉት 7 ዓመታት ከስታዲየም ከስፖርት ማዘውተሪያ ስፍራዎች ጋር የተሰሩ ስራዎችንም እንግዲህ በትናንት ሪፖርቱ በሚገባ ገምግሟል። አጠቃላይ በቀጣዮችም የአዲስ አበባ ስታዲየም በማጠናቀቅ የ2029 አፍሪካ ዋንጫን ለማስተናገድ የሚደረገውን ዝግጅት አጠናክረን እንቀጥላለን የሚሉ ሀሳቦች ተነስተዋል። አብርሃም ተስፋዬ ነው ይህን ጉዳይ ያዘጋጀው። እንከታተለው። የባህልና ስፖርት ሚኒስቴር በእነዚህ ጊዜያት በስፖርቱ ዘርፍ አበይት ጉዳዮችን አከናውኛለሁ ብሏል። በቅርቡ የተከናወኑትን የታዳጊ ወጣቶች የምዘና ውድድር ጨምሮ ተቋርጦ የነበሩ የስፖርት ውድድሮችን ዳግም ከመመለስ ባለፈ በተሳካ መልኩ ማከናወኑን በሪፖርቱ ገልጿል። ለ5 ዓመት ለ6 ዓመት ለ9 ዓመት ተቋርጦ የነበሩ ስፖርታዊ ውድድሮች በሙሉ በዚህ 9 ወር አስጀምረናል። ታዳጊ ወጣቶች ስፖርት ፌስቲቫል፣ መላ የባህል ስፖርት ፌስቲቫል፣ የትምህርት ቤቶች ውድድር፣ የዩኒቨርሲቲዎች ውድድሮች እያደረግን ያለነው። ግንቦት ወር ላይ ደግሞ የመላ ኢትዮጵያ ስፖርታዊ ውድድር እናደርጋለን። የወል ትርክትን በሚያመጣ መከባበርን በሚያመጣ ወንድምዬ እህትዬ ተብሎ በሚያስኬደው አይነት ቅርጽ እንደገና ይጀመራል። አሁን ግንቦት ላይ ይሄ ቀላል ስራ አይሆንም። በጣም ትልቅ ስራ ነው የሚሆነው። ይሄንን ስም ከስያሜው ጀምሮ ጥናት እየተደረገበት ነው። ምን ተብሎ ቢባል ይሻላል፣ እንዴት ይሁን የሚለው እንግዲህ ሲሰራ የበለጠ ጥሩ ይሆናል። ግን ወደ ትራክ መመለሱ በጣም የሚያኮራ ነገር ነው። በሪፖርቱ ከተነሱ ጉዳዮች መካከል የማህበረሰብ አቀፍ የአካል ብቃት እንቅስቃሴ ነው። የባህልና ስፖርት ሚኒስቴር በእነዚህ ጊዜያቶች ከ25 ሚሊዮን በላይ የህብረተሰብ ክፍሎች የተካፈሉበት የማህበረሰብ አቀፍ የአካል ብቃት እንቅስቃሴ ማከናወኑንና የተሳትፎ መጠኑ በአሁኑ ሰዓት 23 ከመቶ ስለመድረሱም ይፋ አድርጓል። ሰው ብድግ ብሎ ጠዋት ራሱ ጠብቆ ወደ ስፖርት ነው የሚሄደው። ሰፈራችሁ ብትሄዱ በየአደባባዮቹ ማስ ስፖርት አሁን ካልቸር ሆኗል። አሁን ምንድነው የተለወጠው? በዚህ 6 ዓመት 7 ዓመት እኮ የሚለውን ማስተዋል ነው እኮ ሰዎች። አዳያቻችሁ ከጫት የሚቅም ሰው የሚቀመጥበት ወይም ሲጋራ የሚያጨሱ ልጆች ወይም ጎዳና ላይ የወደቁ ልጆች የተቸገሩ ማያስፈልጉ ውስሶች ውስጥ የገቡ ሳይሆኑ አሁን ስፖርት የሚሰሩ የሚንቀሳቀሱ ጤናቸው የሚጠብቁ ለነገ ተስፋ የሚሰንቁ መሆናቸው ይሄ ሴክተር ስፒር ሄድ ያደረገው ነገር መሆኑን ማስተዋስ ይፈልጋል። ከአፍሪካና ከዓለም አቀፍ የስፖርት ፌዴሬሽኖች ጋር በመተባበር ታላላቅ ውድድሮች ወደ ኢትዮጵያ እንዲመጡ በማድረግ ተቋሙ ሰፊ ስራዎችን የሰራ ሲሆን የቦክስ፣ የጠረጴዛ ቴኒስ፣ የሜዳ ቴኒስ፣ የካፍ ጠቅላላ ጉባኤን ጨምሮ የሴካፋ የሴቶች የክለቦች የእግር ኳስ ውድድር እንዲሁም በርካታ ውድድሮች ኢትዮጵያ መድረስ ችለዋል። የኢትዮጵያ ስፖርት አካዳሚን ጨምሮ ከሚመለከታቸው ተቋማት ጋር በጋራ በመሆንም ሚኒስቴር መስሪያ ቤቱ የስፖርት ፖሊሲና የህግ ማቀፎችን አዘጋጅቶ ወደ ስራ አስገብቻለሁም ብሏል። ኢትዮጵያ የ2029ን የአፍሪካ ዋንጫ ለማስተናገድ ከጀመረችው የዲፕሎማሲ ስራዎች በዘለለ ያልተጠናቀቁና በጅምር የቀሩ የመሰረተ ልማት ስራዎችን በፍጥነት ለመጨረስ ተቋሙ ወደ ስራ መግባቱንና የአዲስ አበባ ስቴዲየም የካፍን ደረጃ በሚያሟላ መልኩ ሰርቶ ለማጠናቀቅ ስራዎች እየተከናወኑ ስለመሆኑም አሳውቋል። የአገሪቱ ስፖርት ልማትን ከፍ ለማድረግ የታዳጊና የህፃናት ልማት ላይ መንግስት ልዩ ስራ እየሰራ እንደሆነ በእኛ ሚኒስትሪ ብቻ ባደረግነው ዳሰሳ መረጃ ባለፉት 6 ዓመታት ብቻ
10494 የመካከለኛና አነስተኛ ደረጃ ያላቸው ለታዳጊዎች ለህፃናት የሚሆኑ የስፖርት ማዘውተሪያ ስፍራዎች እድሳት፣ ጥገና፣ ግንባታ ስራዎች በስፋት የተሰሩበት ከለውጡ በፊት ተጀምሮ ሲንከባለሉ የነበሩ ትላልቅ ስቴዲየሞች የአዲስ አበባን ጨምሮ በየክልል ያሉት ስቴዲየሞች እድሳት የካፍ ስታንዳርድ በሚያሟላ መንገድ እድሳት እየተደረገ ያለበት ወቅት ላይ ነው የምንገኘው። ስፖርቱን ማህበረሰባዊ እናድርግናም ብለን ለቃል የምንለው ነገር ፕራክቲካሊ በየአካባቢው ትኩረት ተሰጥቶት የተሰራ ነው። ይሄ በትክክለኛው መልኩ ገጹና መልኩ ትክክል መሆኑን መሬት ላይ የወረደ ለዘርፉ የተሰጠ ትኩረት ማሳያ። አዲስ አበባ ስቴዲየም ለስንት ዓመት ተቋርጦ እንደነበረ ሁላችሁም የምታውቁት ነው። የባህልና ስፖርት ሚኒስቴር ትጋት ለስኬት መሰረት ነው በሚል መሪ ቃል የ9 ወራት እቅድ አፈጻጸም ሪፖርትን በገመገመበት ወቅትም አብዛኛው ተጠሪ ተቋማት መገኘት ችለዋል። ተመልካቾቻችን ለአዲስ ቀን ያዘጋጀናቸው የስፖርት መረጃዎቻችን ተጠናቀቁ። ሀብታሙ ካሴ ነበርኩ። ስለተከታተላችሁ እናመሰግናለን። ሰናይ ጊዜን ተመኘው። እናመሰግናለን። እናመሰግናለን። መልካም